እኔ በጣም የሚገርመኝ እግዚአብሔር በመጀመሪያ ነው ሰማይና ምድርን የፈጠረው። ዓለም ላይ አሁን ትልቅ ቴክኖሎጂ እንግዲህ በጥቂት ደቂቃዎች የዓለምን ዙሪያ መዞር የምንችልበት አውሮፕላንን የፈጠሩ ሁለት ወንድማማቾች ነበሩ። ሰምታችኋል? ዘራይት ብራዘርስ የሚባሉት 100 ጊዜ ነው የሞከሩት እና ጠዋት ጠዋት ይነሳሉ፣ ይበራል፣ ይከሰከሳል። ጋዜጠኞቹ ያሾፉባቸዋል። በቃ ይሄ ነገር ወደቀ ዛሬም ለ55ኛ ጊዜ እያሉ ያላግጡባቸዋል። እንደውም ኒውዮርክ ታይምስ ላይ ሰው የሚበር ማሽን ለመስራት 1 ሚሊዮን ዓመት ከዚህ በኋላ ይፈልጋል ሁሉ ተብሎ ተቀልዷል። ከዛ በመቶኛው መቼስ እግዚአብሔር ያዝኔል ያዝናል አትዋረዱ ብሎ ያን ብረት እነዚህ ሁለት ወንድማማቾች አስቡት፣ በጣም ያሳፍራሉ። ማለት በረራ ብለ ሰው ጠርተ ይሁልኝ ብለ ተመልካች እያየ ክስክስ ሲል ሞራልህም በዛው ክስክስ ይላል። ግን ሰሩት። ስንት ጊዜ ሞክረው? 100 ጊዜ። አምፖል የሰራ ሰው ቶማስ ኤዲሰን ነው የሚባለው አይደል? ቶማስ ኤዲሰን ደግሞ 1000 ጊዜ ሞከረ አሉ። 1000 ጊዜ ሞከረ። ብልጥ ነው ደግሞ። ሞራሉን ሲጠብቅ ምን አላሉ? እውነት ከሆነ እኔ እንጃ። ሞራሉን ሲጠብቅ 1000 አምፖል የማይሰራባቸው መንገዶች ተምሬያለሁ አለ። ጎበዝ ነው አይደል? እንደዚህ ነው መጽናናት። በሉ ከዚህ በኋላሽ ስንት የሞከረ ቶማስ ኤዲሰን አምፖል ለመስራት ስንት ጊዜ የፈጀበት? ዘራይት ብራዘርስ ፕሌን ለመስራት ስንት የፈጀባቸው? እግዚአብሔር ግን በመጀመሪያ ሰማይና ምድርን ፈጠረ። እግዚአብሔር ፈጥሮ የጣለው ሰማይ አለ ወይ? እግዚአብሔር አልበር ብለው የጣላቸው ወፎች አሉ? የከሸፈ በረራ አለ? እግዚአብሔር አልበራ ብሎት የጣላቸው ከዋክብት አሉ ወይ? የጠፉ እንደ አምፖል ማለት አልሰራ አሉኝ ብሎ ማለት። በመጀመሪያ ነው እግዚአብሔር ሰማይና ምድርን የፈጠረው። ቀስ በቀስ ሞክሮ የፈጠረው ነገር የለም። የት ነው? አሁን እኮ አውሮፕላን ለመብረር ስንት መመሪያ ተሰጥቶት አኮብኩቦ ተነስቶ። ወፎችን ማን ነው መመሪያ ሰጥቶ ያስነሳቸው? ይብረሩ አለ፣ በረሩ። እሱ ብሏልና ሆኑ፣ እሱ አዟልና ተፈጠሩ ይላል። እግዚአብሔር በቃሉን ያበረራቸው አንዴ ብሎ ማለት ነው። የትኛዋ ፀሐይ ነች አልበራ ብላ ፊውዝ እንትን ብሎ ተቃጥሎ ነው የተባለው ማለት። እግዚአብሔር በመጀመሪያ ሰማይንና ምድርን ምን አለ? ፈጠረ። ካህሊነቱን እንድናየው ነው። የመፍጠር ችሎታው እንድናየው ነው። ፈጣሪ ማን ብቻ ነው? እግዚአብሔር ብቻ ነው። እግዚአብሔር በመጀመሪያ ሰማይንና ምድርን ፈጠረ። ምድርም ምን ነበረች? ባዶ ነበረች፣ አንዳች አልነበረባትም ይላል። በጣም ይገርማቸዋል። ምድር ባዶ ነበረች፣ አንዳችም አልነበረባትም። ይችን ምድር እግዚአብሔር በሐልዮ በነቢብ በገቢር በእርሱ ድንቅ ሥራ ሞላት። አሁን የምናያት መሬት እውነት ባዶ የነበረች ትመስላለች? ስታዩት አትመስልም፣ ግን ባዶ ነበረች። ይገርማል። የሆነ ሰዓት ላይ ምድርም ባዶ ነበረች፣ አንዳችም አንድ ነገር አልነበረባትም። ምድር እግዚአብሔርን የሞላት አንድም ነገር አልነበረም። ዛፍ አልነበረም። ምንድን ነው የነበረው ምድር ላይ? አናውቅ። ሙሴም አላወቀ እንኳን እኛ። እግዚአብሔር ግን ያውቃል። ምድር ባዶ ነበረች፣ አንዳች ነገር አልነበረባትም። ስለዚህ ሞላት፣ ምድርን በሳር ሞላት፣ በአበባ ሞላት፣ አስጌጣት። በከዋክብት ሰማይን አስጌጠ። እንስሳትን ሰዎችን ፈጠረ። አሁን በዛን ቢሊየን ደረስን። ብዙ ተባዙ፣ ምድርን ሙሉ እስከ ማለት ደረሰ እግዚአብሔር። እንዲህ ሙሉ ሆና ስላገኘናት ነው እንጂ ግን ምድር የሆነ ጊዜ ምንድን ነበረች? ባዶ ነበረች። ይሄ የውላችሁ ባዶነት ለሚሰማን ሰዎች መጽናኛ ነው። አንዳንዴ በጣም ባዶ የመሆን ስሜት አይሰማችሁ? ይሰማል። በመንፈሳዊ ሕይወታችን ባዶ የመሆን፣ በስጋዊ ሕይወታችን ባዶ የመሆን፣ ተምረን ባዶ። እኔ እኮ ተምር ያለው ላለው እንጂ ምንም ሙቀት የለኝም፣ ጭንቅላቴ ባዶ ነው ይላል አንዳንዱ። ኪሴ ባዶ ነው ይላል። እኔ ልንገረ ምድርም አይሰማም፣ ባዶ ነበረች። አንተ ብቻ አይደለም ባዶ፣ ምድርም ባዶ ነበረች። አንዳንዴ ባዶነትን ስናየው የሚሞላ አይመስልም አይደል? ባዶ የምንሆንበትን ጥጉን ስናየው ተስፋ የሌለን ይመስለናል። እንኳን እኛን እግዚአብሔር ማንንም ሞልቷል፣ ምድርንም ሞልቷታል። ይሁላችሁ ይችን ምድር እኛ ራሳችን እኮ ምድር ነን። በነገራችን ላይ ሰው የተፈጠረው ከምንድን ነው? ማይክሮኮዝም እኮ ነን። ሰማይና ምድር አሉ አይደል? የምድር ንዑስ ዓለም ነን። በትንሹ የተፈጠረው ምድር እኛ ነን። ምድር ካንተ የተነሳ የተረገመች ትሆናለች ሲባል እኮ የአዳም ሰውነቱ ነው። ምድር እሾህና አሜኬላ ታብቅልብ ሲባል ትልቋ ምድር እሾህ ታበቅላለች። ትንሹ ምድር እኛ ደግሞ እሾህ የተባለ ኃጢአትን ምኞትን እናበቅላለን። ስለዚህ ምድር እየተባለ ያለው ስለኛ ነው።
ምድር ባዶ እንደነበረች እኛም ባዶ ልንሆን እንችላለን። ግን ምድርን የሞላ አምላክ እኛንም ምን ይለናል? ይሞላናል። ተስፋ እንዳቆርጡ ነው። የሆነ ሰዓት ባዶነት ሲሰማን ከዚህ በኋላ አሁን ጀምሬ ምን አድርጋለሁ? ምንም የለኝም የሚል ስሜት ይሰማናል። ሙሏት ብሏል ግን እግዚአብሔር። ብዙ ተባዙ ምድርንም ሙሏት። ቃል በቃል ሰው ወልዶ ተዋልዶ ምድር እንዲሞላ ነው። ግን እሱ ብቻ አይደለም። ምድር የተባለ ሰውነታችሁንም ሙሉት። እውቀት የለኝም ካልክ በእውቀት ሙላው። ገንዘብ የለኝም ሀብት የለኝም ካልክ ሰርተ ለፍተ ሙላው። ብዙ ተባዙ ምድርንም ምን በሏት? ሙሏት። ግዟትም ደግሞ ይላል። ግዟትም በሉ እስኪ። አዎ እግዚአብሔር ምድርን እንድንሞላ ብቻ አይደለም እንድንገዛም ይፈልጋል። ይሄ ማለት ሰውነታችሁን ግዙ። ራስን መግዛት የተባለው የመንፈስ ፍሬን አፍሩ። ብዙ ተባዙ ምድርንም ሙሏት ግዟትም ማለት። ስለዚህ ምድርም ባዶ ነበረች አንዳችም አልነበረባትም የሚለው ይህ ባዶነት ለሚሰማው ሁሉ ተስፋ ነው። ባዶነትህ ነገ ሙሉ ሆነህ ለማየት። የሆነ ጊዜ እኮ ባዶ ነበርኩኝ እኔ። ስም ለመጥቀስ ስለማልችል ይቅርታ ጠይቃለሁ። ሁለት አባቶች፣ አንደኛው ሊቀ ጳጳስ ሆነዋል፣ አንደኛው አንድ ደብር አለቃ ናቸው። እና ገጠመኛቸውን እያወሩ እኔ መሀል ላይ ሰሚ ነኝ። እየሰማችሁ ነው። እና በጣም ኢንስፓየር ያደረገኝ ንግግር ነው የሰማሁት። ምንድን ነው? እርሶ ግን እኮ አሁን ለዚህ በቁ እንጂ ትዝ ይሎታል ዞዋይ ሲመጡ እኮ ምንም የማያውቁ ሰው ነበሩ አሏቸው። ባዶ እኮ ነበሩ። በ5 ዓመት ውስጥ ተምረው እዚህ ደርሰው ብለው አሏቸው። አዎ እርሶ ሲያቁኝማ እኔ ምንም ነበራል። ምድርም ምን ነበረች? ባዶ ነበሩ ሰዎች። ምን ማለት መሰላቸው? አሁን የአሁኑ ባዶነታችን ለነገ ሙላታችን ምክንያት ነው። እግዚአብሔር ባዶ ነበርኩ ብሎ ለመተረክ ያብቅ። አይገርም? የዛሬ 2018 ላይ ባዶ ነበርኩኝ አሁን ሞልቻለሁ እኮ ነው። ምድር እኮ ባዶ ናት አይደለም ያለው እግዚአብሔር። ባዶ ነበረች ነው፣ ያለፈ ነገር ነው። ባዶነታችንን ነበረ ለማለት እግዚአብሔር በቸርነቱ ይርዳል። የሚገርም ነው። እግዚአብሔር በመጀመሪያ ምንና ምንም ፈጠረ? ሰማይና ምድርን ፈጠረ። ምድርም ባዶ ነበረች አንዳችም አልነበረባትም። በ6 ቀናት ሞላት እግዚአብሔር ምድርን። በስንት ቀን? በ6 ቀን። ሄክሳሜሮን ወይም አክሲማሮስ ምንለው መጽሐፍ እንደሚነግረን በ6 ቀን እግዚአብሔር ፍጥረትን ፈጠረ። አንዳንድ ሳይንቲስቶችን ላለማስከፋት የሚሞክሩ የሃይማኖት ሰዎች 6 ቀን የተባለው ሊትራሊ 6 ቀን አይደለም። ምክንያቱም ይሄ ሶላር ዴይስ የመጡት ረቡዕ አይደለም፣ ፀሐይ፣ ጨረቃ፣ ከዋክብት የተፈጠሩት። ስለዚህ ከዛ በፊት የነበረው ቀን ሚሊዮን ዓመቶችም ሊሆን ይችላል ብለው ለእግዚአብሔር ሰፋ ያለ የመፍጠሪያ ጊዜ እንደው በደንብ ተረጋግቶ እንዲፈጥር ማለት ነው ተጨንቀው ለማስማማት ይሞክሩ። ቅዱስ ኤፍሬም ሶርያዊ ምን እንደሚል ታውቃላችሁ? የኦሪት ዘፍጥረት ትርጓሜው ላይ እኛ የሚገርመን ለምን 6 ቀን አስፈለገው የሚለው። እግዚአብሔር በ6 ሰከንድ ሰማይና ምድርን መፍጠር ይችላል አይችልም? ለምንድን ነው የምንጨናነቀው ለሱ ጊዜ ለመስጠት? በ6 ቀን እግዚአብሔር ባዶ የነበረችውን ምድር ሞላት። በ6 ቀናት ውስጥ ሰማይና ምድርን ሞላ። የመጀመሪያው ቀን እንግዲህ መጽሐፈ ስነ ፍጥረት ትምህርት ስትማሩ ታውቁታላችሁ። እሁድ ዕለት አብዛኛዎቹን የማይታዩትን 4ቱ ባህሪያትን ፈጠረ። ብርሃንን፣ ጨለማን ፈጠረ። ከዛ በኋላ ሰኞ ዕለት ደግሞ ውሃን ለ3 ከፈለው ይላል። ለስንት? ለ3። ሃኖስ፣ ጠፈር፣ ውቅያኖስ ምንላቸውን ከፈለ። ውቅያኖስን በምድር አደረገ፣ የብስ አደረገ፣ ለየ። ከዛ ማክሰኞ እጽዋትን ፈጠረ። እጽዋትን፣ አትክልትን፣ አዝርዕትን ሲፈጥር ራሱ በ3 ስቴጅ ነው። ለምሳሌ ዛፍ ስሩን ፈጥሯል፣ ትንሽ የበቀለውንም ፈጥሯል፣ ረጅሙንም ፈጥሯል። ዝም ብሎ በአንድ ዛፍ ብቻ አላደረገው። ችግኙንም ፈጥሯል። የሚታጨዱትን፣ የሚለቀሙትን፣ የሚዘሩትን ሁሉ እግዚአብሔር ማክሰኞ ዕለት ፈጠረ። ሰኞ ዕለት ውሃውን ገለል ባያደርገው ኑሮ ማክሰኞ ዕለት እጽዋት ሊፈጠሩ ይችላሉ? አይችሉም። የሰኞ ስራ ለማክሰኞ ያስፈልጋል? አያስፈልግ? ነገርን ሁሉ በጊዜው ምን አድርጎ ሰራው? ውብ አድርጎ ሰራው። አሁን ሰው መጀመሪያ ቢፈጠር ኖሮ ምድር ውሃ በውሃ ሆና ልንዋኝ ነው? ምንድን ልናደርግ? አሳ አይደለንም እንግዲህ እኛ። ተመልከት። ስለዚህ እግዚአብሔር ነገርን ሁሉ በምኑ ቅደም ተከተላል። የቱ ነው መቅደም ያለበት? የቱ ነው መከተል ያለበት? ይህን የሚያውቀው ማን ነው? እግዚአብሔር። ከዛ እጽዋትን ፈጠረ። እጽዋት ደግሞ ምን ያስፈልጋቸው? የፀሐይ ብርሃን ያስፈልጋቸዋል። ስለዚህ ፀሐይ፣ ጨረቃ፣ ከዋክብትን ፈጠረ። ከዛ በባህር ያሉትን ወጣ ገባ የሚሉትንም ባህር ውስጥም የሚኖሩትንም በረው የሚሄዱትንም ወፎች ፈጠረ። መጨረሻ ላይ ማንን ፈጠረ? ሰውን ፈጠረ። ያው እኛ ቀደም ካለ ብዙ ችግር ነው የምንፈጥረው ታውቃላችሁ። ሰው ቢኖር አንደኛ ስራ ያሰራም፣ ግን እሱ አይደለም። ሰው ፈጣሪ ነኝ እስከ ማለት የተዳፈረው መጨረሻ ላይ ተፈጥሮ እኮ
ፈጣሪ ነኝ ለማለት የደፈረው መጨረሻ ላይ ተፈጥሮ መጀመሪያ ቢፈጠር ኖሮ እንደኛ እኮ ነን አብረን የፈጠርነው ይል ነበረ። ስለዚህ እግዚአብሔር የሰውን ድካሙን ስለሚያውቅ ለትህትና እንዲሆን ይላል ቅዱስ ባስልዮስ። ትል እንኳን በእድሜ ትበልጠናለች። እየሰማችሁ ነው? ሞራላችሁን ነካውት። ምን ይላል? የተፈጠርክበትን ቅደም ተከተል ስታየው ከፍጥረት ሁሉ መጨረሻ ማን ነው? ሰው ነው። ይሄ ለትህትና ይረዳናል። ትል እንኳን በእድሜ ትበልጠናል። ይሄን ብለን ደግሞ ውስጣችን እንዳይጎዳ በግብር የፈጠረው ያከበረው ፍጥረት ማን ነው?